በእጄ የተሸፈነች ልብሽ ልብ አንጠልጣይ የፍቅር ታሪክ ክፍል 3 ጸሐፊ ሐኑፊ ያዚር ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። እንደተደናገጥኩኝ ማለት ቲቸር ምንም ሳይነገረኝ ምንም አልተዘጋጀውም እኮ። መች ነው ውድድሩ? አልተወሰነም ቀኑ፣ ዛሬም ሊሆን ይችላል። እርግጠኛ አይደለሁም ብላኝ ጥላኝ ሄደች። ግራ አጋቡኝ። ምንም ሳይናገሩ እንዴት ተወዳደሩ ይባላል? በዛ ላይ ትምህርት ቤቱን መወከል በክፍለ ከተማ ደረጃ። የሰልፍ ስነ ስርዓት ተጀመረ። የትምህርት ቤታችን ርዕሰ መምህርት መድረክ ላይ በማይክሮፎን ንግግር ማድረግ ጀመሩ። ከቀልቤም ሁኝ አልሰማኋቸውም። ስለ ውድድሩ እያሰብኩ ምናልባት ዛሬ ይሉን ይሆን? ጭንቀት ሆነብኝ። እንዲሁም በዚህ ሳምንት የሚደረገው የክፍለ ከተማ ውድድር የሚለው የርዕሰ መምህሩ ወሬ ቀልቤን ሳበኝና ጆሮዬን ሰጥቼ መስማት ጀመርኩ። ርዕሰ መምህሩ መች እንደሚካሄድ አናቅም፣ ግን ጊዜ አልተወሰነለትም። ግን በዚህ ሳምንት ሊሆን እንደሚችል በትምህርት ቤት ውስጥ ከፍተኛ ውጤት ያላችሁ ልጆች ሳትዘናጉ እንድትዘጋጁ ከወዲሁ እናሳስባለን። ተመስገን፣ እንኳንም ዛሬ አልሆነ። ቢሆንም ግን በዚህ ሳምንት ሊሆን ስለሚችል መዘጋጀት እንዳለብኝ ለራሴ አሰብኩ። የብሔራዊ መዝሙር ተዘምሮ ሁሉም ወደ የክፍሉ ገባ። የቀን የትምህርት ቤት ውሏችን በሚገባ ተከናውኖ አለቀ። ወደ ቤት መሄጃ ሰዓት ደረሰ። ደብተር ጂኦግራፊ ቲቸር ማድረስ ስላለብኝ የአስተማሪዎች ማረፊያ ሄጄ ሰጠኋት። የኔን ብቻ ሳይሆን የአንድ 20 ልጆች ደብተር ነበር። ቲቸር ጌታ ይባርክሽ፣ እዛ ድረስ ከምለፋ ገላገልሽኝ አለች። አረ ችግር የለውም ብያት ከትምህርት ቤት ቅጥር ግቢ ወጣሁ። ከአስፓልቱ አሻጋሪ የመብራት ፖል ተደግፎ ኢምራንን አየሁት። በሩን ሲያይ እኔም አስፓልቱን ተሻገሬ ወደ እሱ ቀረብ ስል ከአጠገቡ አንድ ሌላ ሰው አለ። አጠገቡ ሄጄ ቆምኩ። የኔ ልዕልት ብሎ ግንባሬን ሳም አደረገኝ። አጠገቡ ያለውም ልጅ እውነትም ልዕልት ነች አለኝ እና ለመተዋወቅ እጁን ዘረጋለኝ። እኔም እጄን ስዘረጋለት ኢምራን የኔን እጆች ሳብ አደረገው። ለሰላምታ የተዘረጋውን የልጁን እጅ ሊጨብጥ የተዘረጋው እጄ የኢምራን እጅ ላይ አረፈ። ንዴት በተሞላበት ንግግር አሁን መሄድ ትችላለህ አለው እጄን እንደያዘው። ምን ችግር አለው ሰላም ብላት ብሎ ሳቀ። እኔን ግራ አጋቡኝ በመሃል። አይሆንም አልኩ። ለምን ሰላም ትላታለህ? አርፈ ሂድ በቃ። ቀይ ፊቱ በደቂቃዎች ቅይር አለ። ኦ በቃ አልነካብህም ብሎ እየሳቀ ሄደ። ኢምራን የኔን እጅ እንደያዘ በዝምታ መጓዙን ቀጠለ። ከኋላው እየጎተተ ይዞኝ ሄደው የሰፈራችን መግቢያ ላይ ወደሚገኘው መናፈሻ ገብተን ቁጭ አልን። ግን አሁንም ንዴቱ አልለቀቀውም። ይህን ያህል ምን እንዳናደደው ግራ ገባኝ። እንዳልጠይቀው ፈራሁት። እሱም ዝም፣ እኔም ዝም። ትንሽ ደቂቃዎች በመካከላችን ዝምታ ሰፈነ። ዝምታውን ለመስበር መጨነቄንም አይቶ ነው መሰለኝ። እናትሽ ሄደች አይደል? ማነገረ? እኔ እኮ ስላንቺ ሁሉንም አውቃለሁ። ሁሉም ቦታ አብሬሽ ነኝ ማለት አልኩት። ግራ የመጋባት ስሜት ፊቴ ላይ ይታያል። እሱን ተይውና የሆነ ነገር ልነግርሽ ነው አለኝ። እሺ ግን እኔም የምነግርህ ነገር አለኝ አልኩት። እንደዛ ከሆነ አንቺ ቅደሚ። ንገሪኝ፣ ምንድን ነው? አይ አንተን መጀመሪያ ልነግርሽ አልከኝ። ስለዚህ አንተ ንገረኝ፣ ከዛ እነግርሃለሁ እኔም። እንደውም ተይው በቃ አልነግርሽም፣ አትንገሪኝ። እንዴ እሺ በቃ አታኩርፍ፣ ልንገርህ። እንደ ትምህርት ቤት በክፍለ ከተማ ደረጃ ውድድር ሊካሄድ ነው እና እኔም ትምህርት ቤታችንን ወክዬ እወዳደራለሁ። ያው ያስፈራል፣ ግን ውድድሩን ማሸነፍ ከቻልኩ ከፍተኛ ሽልማት የሚኖር ይመስለኛል። ባንቺማ እተማመንብሻለሁ፣ ደግሞ ታረጊዋለሽ፣ ታሸንፊያለሽ ብሎ ሁለቱንም እጆቼን ሳማቸው። እሺ አሁን ሳትነግረኝ? አረ እነግርሻለሁ። የሚካበር ነገር እኮ አይደለም። በቃ ዛሬ የሆነ ቦታ ልወስድሽ ፈቃደኛ ከሆንሽ። የት? እሱ አይነገርም። እንዴ እንደዛ ከሆነ አይሆንም። እረ መኝኝ ሎሜዛ፣ እኔ አንቺን የሚጎዳ ነገር አላደርግም። አታምኚኝም እንዴ?
አራምናለሁ ግን የሚባል ነገር የለም። በቃ ተስማምተሻል፣ እንሄዳለን ብሎ ከተቀመጠበት ብድግ አለ እና ቀኝ እጁን ዘረጋልኝ። እኔም የሱን እጅ ይዤ ከተቀመጥኩበት ተነሳሁ። ከ10 ደቂቃ በኋላ አንድ ቪላ ቤት ደረስን። የአንድ ሀገር መንግስት የሚኖርበት ነው የሚመስለው። ወደ ግቢው በር ጋር ስንደርስ ቆምኩኝ። ምን ነው ሲለኝ፣ የማን ቤት ነው? የት ነው የምንሄደው? ልንገባ ነው ወደ ውስጥ? እንዲያው ልንገባ ነው፣ አትፍሪ፣ ነይ ብሎ አስገባኝ። መጥሪያውን ነክቶ ከውስጥ የሆነች ደስ የምትል ሴት መጣችና በሩን ከፈተችልን። ይህን የኛ በር ቢሆን በስንት ድብደባ ነበር የሚሰማው። በተለይ መኝታ ቤት ከሆንን የፈለገ ቢንኳኳ አይሰማንም። ደህና ዋልሽ እናቴ ብሎ እጇን ስሞ ገባ ወደ ውስጥ። ማነች አለች። እናቴ ሉሜዛ ነች እኮ። ጉድ እንዴ እኔ ልጅ አመጣሃት አለችው። ነይ እስኪ ሳሚኝ እኔ ልጅ ብላ ተጠጋች። ጠፍቷት የቆየ ዘመዷን ያገኘች ነበር የምትመስል ሁኔታዋ። አገላብጣ ሳመች። እንባዋ ከዓይኖቿ እንደ ጉድ ይዘንባሉ። እኔ በዛ ሰዓት ስንቱን አሰብኩት። እናቴ ሲል ስለሰማሁት እናቱ ይሆናሉ ብዬ አሰብኩኝ። ግን እኔን ሲያዩ ለምን እንደዚህ ተሰማቸው? ለምን ስሜታቸውስ ተዘበራረቀ? አይ የኔ ነገር በቃ ሁሉንም ነገር ሚስጥራዊ የሆነ ህይወቴ፣ ማንነቴ ሂጂ ስሉኝ የሚሄድ በጎንጎን። እናቱን ባቸውን ጠራረጉ። ኢምራን እናቴ አታልቅሽ፣ አሁንማ መጣችልሽ አይደል አላት። አሁን ግን ግራ መጋባቴ በዝቶ ሊያሳብደኝ ምንም አልቀረኝም። እና የኔ ልጅ ግቢ አሉ። ሶስታችንም ወደ ውስጥ ገባን። ቤቱ ከትልቀቱ የተነሳ የምናወራው ያስተጋባል። አረ ምን እሱ ብቻ የእግር ኮቴያችን ድምፅ ራሱ እየተሰማኝ ነበር። ወደ ውስጥ ስገባ ቅድም ከኢምራን ጋር አብሮ ትምህርት ቤት የመጣው ልጅ ቁጭ ብሎ አየሁት። ወንድሙ ይሆን እንዲያልኩኝ በውስጤ። መልካቸው ተመሳሰለብኝ። እሱም እኔም እሱን የሚያየው ኢምራንን ተነስ ወደ ክፍል ግባ አለው ኮስተር ባለ ድምፅ። ቅድም አንባረርከኝ፣ አሁን እንኳን ላውራት እስኪ አለ። ኢምራንም እሷ ምቾት ይሰማት ይሆናል፣ አሁን አታለቃቅስ ሂድ በቃ አለው። እኔ በመሃል አረ ችግር የለውም ምቾት አይነሳኝም አለ። ሶስቱም ናቸው ወደ እኔ ያዩት። ከተናገርኩኝ በኋላ ነው ክው ያልኩት። አንገቴን አቀረቀርኩ። ልጁ ቶሎ ብሎ እኮ እሷ ትፈልገኛለች አለ። ኢምራን ወደ እኔ ጠጋለና ሉሜዛ እርግጠኛ ነሽ የደብርሽም እሱ እዚህ ቢሆን? ከወሬው ገብቶኛል ሳቁ እንደመጣ። እንዴት ብዬ ቀና ብዬ ልየው? ዝም አልኩት። በእጁ ቀና አደረገኝና መልሽልኝ አለ ፈገግ እያለ። እንደዛ ሳይሆን እዚህ ቢሆን ችግር የለውም አልኩት። ኢምራን ግን ሰው ማቀፍ ይወዳል መሰለኝ። በተለይ እኔ ባገኘው አጋጣሚ የሚያቅፈኝ። ከክፉ እያወጣኝ እሺ በቃ ይሆናል። አሁን እናቴ ምሳ አዘጋጅታለች፣ ላንች ብላ ነው። ምሳ አሉት እንጂ ምሳ ሰዓቱ አልፏል። ብቻ የተዘጋጀው ምግብ አብረን በላን። ብዙ ወሬ የተነሳ። እኔ ግን ሐሳቤ የነበረው ወደ ውጭ ነው። በመስኮት በኩል መሻል መሸ 10 እየዞርኩኝ እመለከታለሁ። ኢምራን ስራዬን አይቶኛል። በቃ እንዳይመሽብሽ ቤት ላድርስሽ፣ አንዴ ጠብቂ ልብስ ልቀይር አለኝና ሄደ። ዚዳን የኢምራን ዚዱ ሲለው ሰምቼ ስሙ ዚዳን ይሆናል ብዬ ነው። እና የኢምራን እናት እኔን የሚያዩት። እኔን ፈገግ እያልኩኝ አያቸዋለሁ። በፊት የሰው አይን እፈራ ነበር። አሁን ግን ሰው ጋር መቀራረብ መዋል ሲጀምር ፍርሃት እየለቀቀኝ መጥቷል። ኢምራንም ልብሱን ቀይሮ ወደኛ መጣ። እኔም ለመሄድ ተነሳሁ። ጫማዬን ለበስኩ፣ ቦርሳዬን ይዤ። እናቱ አይኖቻቸው አሁንም እንባ እንዳቀረሩ ነው። ኢምራንም እናቴ ልታለቅሽ እንዳይሆን በቃ እኮ ከዚህ በኋላ እየመጣች ትጠይቅሻለች አላት። እቅፍ አደረጉኝና ቻሉኝ። ዚዳንም አይኔን ያየኛል። እሱንም አቅፌ ቻው እንድለው ይሁን ዝም ብዬ ሳየው ደስ የሚል ልጅ ይመስላል። ሁሉንም ቻው ብዬ ከግቢው ወጣን። በዚሁ አጋጣሚ ጥያቄ ልጠይቅ አሰብኩኝና ኢምራን አልኩት። አቤት የኔ ልዕልት፣ ምነው ደበረሽ እንዴ? ንፋሱ ከባድ ነው። አይ አልደበረኝም፣ ጥያቄ መጠየቅ እችላለሁ?
እሺ የፈለግሽውን ጠይቂ። እናት ደስ ይላሉ። ስማቸው ማን ነው? የወለደችኝ እናቴ እሷ አይደለች። ትክክለኛ እናቴን ያወኳት በቤት ያለችው ከእናትም በላይ ሆና ያሳደገችኝ ሴት ነች። የአባቴ ታላቅ እህት ነች። እሷ ትዳር ቢኖራት ግን አላህ አልፈቀደውም። አይኗን በአይኗ ማየት አልቻለችም። መሃን ነበረች። ባሏም ይህንን ሲያውቅ ሁለተኛ ሚስት አግብቶ ልጆች ወለደ። እሷም ይህንን መቋቋም ስላልቻለች ተፋታችና እኛ ጋር መኖር ጀመረች። የሆኔን ለምታዩ ደረጃ ደረሰች እና ትንሿ እህቴን አለ። ታናሽ እህት አለህ? አዎ፣ ከኔ በታች 2 መንታ እህቶች አሉኝ። እና መቼ ታስተዋውቀኛለህ አልኩት። አስተዋውቅሻለሁ፣ ችግር የለውም። እሺ ሌላ ጥያቄ ደግሞ እኔን ለምንድን ነው በዚህ ልክ የምትንከባከበኝ? ሲቀጥል እኔን የምትመስል ሴት ጠፍታብህ ነበር። እሱን አሁን ልነግርሽ አልችልም ሉሜዛ፣ ጊዜው ሲደርስ ታውቂዋለሽ። ግን እኮ ብዙ ነገር ጥያቄ እየሆነብኝ ነው። ሁሉም ሰው ድብቅ እየሆነብኝ ነው። አውቃለሁ ሊሰማሽ ስለሚችለው ስሜት፣ ግን ትንሽ ታገሺ። ሁሉንም በጊዜው ትደርሽበታለሽ። ደግሞ ቁርአን አንቺ ፍቃድሽ ከሆነ እኔ አቀራሻለሁ። የሰላት ልብስሽና መስገጃሽንም እኔ እገዛለሁ። ሁሉንም እችላለሁ። እሺ? እንባዬ መጣ። እኔም እንደሌሎች ሙስሊሞች ልሰግድ ነው? ቁርአን ልቀራ ነው አልኩት። ያቀረረውን እንባዬ ዘርግፍ አለ። አሁንም አቅፋ ባበለኝ። አታልቅሺ፣ አሁን እየመሸ ነው፣ ቶሎ እንሂድ። ሁሉንም ነገር ነገ እናወራለን። ደግሞ ለውድድርሽ በደንብ ተዘጋጂ። ካንቺ ብዙ ነገር እጠብቃለሁ። እሺ አኮራሃለሁ። የሰፈራችን መግቢያ ስደርስ ቻው በቃ ደህና ደሪልኝ ብሎ ግንባሬን ሳመኝ። እሺ ቻው ብዬ ሄድኩኝ። በር ላይ ስደርስ ዘግቼ የሄድኩት በር ተከፍቷል። ወይኔ እናቴ ተመልሳ ይሆናል። በቃ ገደለችኝ። በዚህ ሰዓት ቤት ገብቼ አላውቅም። በዛ ላይ ከትምህርት ቤት መልስ ዩኒፎርሜንና ቦርሳዬን እንዳያስኩ ነው። ወደ ውስጥ ገባው። የቤቱ በር ተከፍቷል። ወደ በር ላይ ሄድኩኝ። እናቴ ተጣራሁ፣ ግን መልስ አልነበረም። ጫማዬንም አውልቄ ገባሁ። ሳሎን ውስጥ ማንም የለም። እየተጣራው ገባው፣ ግን ማንም አልነበረም። እንዴ እናቴ ቤት ከሌለች ማን ከፈተው? ምናልባት ሰው ጋር ሄዳ ይሆናል ብዬ አሰብኩ። ትዝ ሲለኝ ስልኩን ቁም ሳጥን ውስጥ ነው የከተትኩት። ከልብስ ውስጥ አወጣሁትና የትምህርት ቤት ቦርሳዬ ውስጥ ከተትኩት። ዩኒፎርም ቀየርኩ። ብርድ ስለነበረ ደረብረብ አድርጌ ለበስኩ። የውጭ በር ተንኳኳ። ስገባ ስለዘጋሁት ቦርሳዬን መደርደሪያው ላይ አስቀምጬ እየሮጥኩኝ ሄድኩኝ። በሩን ስከፍተው ግን ጠዋት ብር የሰጠኝ ሰውዬ ነበር። በአንድ እጁ ስፕራይትና ጫት፣ በሌላኛው እጁ ደግሞ በፌስታል ወተትና ዳቦ ይዟል። ምንም ፊቱ የማይፈታ ሰው ነው። ግንባሩ እንደተጨማደደ ነው። አሁንም ወታደር ይመስል ግትር ብሏል። ግራ ገባኝ መመለሱ፣ በዛ ላይ በእጁ የያዘው ነገር። መጣሽ እንዴ? እስከዚህ ሰዓት ነው ትምህርት ቤት የምትቆዩት አለኝ። አንተ ነህ በሩን የከፈትከው አልኩት። አዎ እኔ ነኝ። እና ገፋ አድርጎኝ ወደ ውስጥ ገባ። ቁመቱ ረጅም ነው። እኔ ወደ ሰማይ እሱ ወደ ምድር እያየን ነው የምናወራው። እኔ እኮ እናቴ መጣች መስሎኝ ነበር። እናትሽ አልመጣችም። 1 ወር ልትቆይ ትችላለች። ምን 1 ወር? አዎ ከዛም ሊበልጥ ይችላል። እስከዛው ከኔ ጋር ነው የምትኖረው። ባዶ ቤት ከምትሆኚ አለኝ። ማለት ካንተ ጋር ልኖር ነኝ? መለስ አለና ማለት እኔም ሰው ነኝ እኮ ሰው የምበላ መስላለሁ አለኝ። አይኑን እኔ ላይ ያፈጠጠ። አረ እንደሱ ማለት አይደለም ብዬ ፈገግ አልኩኝ። የድንጋጤ ጥሎኝ ወደ ቤት ገባ። ምን ማሰብ እንዳለብኝ ግራ ገባኝ። እናቴ ምን አስባ ይሆን አንድ ቀን እንኳን በስርዓት አይቼ ለማላውቀው ሰው ጋር እንድኖር የፈረደችብኝ? በዛ ሰዓት የመጣልኝ ሐሳብ ኢምራን ጋር መደወል ነበር። ግን እንዴት አድርጌ ልደውልለት? ስልኩ ቤት ነው። ሰውየው ስደውል ደግሞ ሊሰማኝ ይችላል። ያለኝ አማራጭ ቀስ ብዬ እናቴ ከድጃ ጋር መሄድ ነው። በፍርሃትና በጭንቀት መካከል ሆኜ ወደ ቤት ገባሁ።
እኔ ሻወር ልወስድ ነው፣ አንቺ ቡና ታፊልኛለሽ አለኝ። ደስ አለኝ። ከቤት ለመውጣት ጥሩ አጋጣሚ አገኘሁ። እሺ ብዬ ማቀራረብ ጀመርኩኝ። እሱ ልክ ሊታጠብ ሲገባ ስልኬን ከቦርሳ ውስጥ አወጣውና ቀስ ብዬ ከቤት ወጣሁ። እሱም አልሰማኝም። የግቢውን በር ከፍቼ እየሮጥኩኝ እነ ከድጃ ጋር ሄድኩኝ። ከኋላ የተከተለኝ መሰለኝ። 10 ጀርባዬን ቃኙ። በሩንም ከፍቼ ወደ ውስጥ ገባሁ። እናት ኸዲጃ ውጭ ላይ ውዶ እያደረጉ ነበር። ሲያዩ እንደነገጡ ምን ነው የኔ ልጅ ምን ሆንሽ? ምን ነው በዚህ ሰዓት? ከማን ጋር ተጣልተሽ ነው? ሩጥሽ ነው አይደል? እያለከለክሽ እኮ ነው አሉኝ። ፍርሃቴ እኮ አይጣልም። የተፈጠረውን እንዴት ላስረዳቸው? አስደነገጥኳቸው እሳቸውንም። በተቆራረጠ ድምፅ ምንም አይደለም እናቴ ተረጋጊ፣ ምንም አልተፈጠረም፣ አትደንግጭ። እንዴት ምንም አይደለም ትያለሽ እንደዚህ ይሆንሽ? በዚህ ወቅት የአዛን ድምፅ ተሰማ እና የኔ ልጅ በዚህ ሰዓት ውጭ አይኮንም፣ በቤት እንግባ ብለው ወደ ውስጥ ገባን። ሰላት እንዳያልፈኝ ልስገድና የተፈጠረውን እናወራለን። እሺ አልኳቸው። ቁጭ ብዬ በተደጋጋሚ ብደውልም ለኢምራን ሊያነሳልኝ አልቻለም። ጭንቀቴ ጨመረ። ሰውየው ይመጣ ይሆን? ነገሩ ስወጣ አላየኝም። እንዴት ይመጣል? ስሜቴ ግን ተዘበራርቋል። ወይዘሮ ኸዲጃም ሰላታቸውን ጨርሰው እኔ ጋር መጥተው ቁጭ አሉ። አሁን የኔ ልጅ በይ ንገሪኝ፣ ምን ተፈጥሮ ነው? ኡፍ ሁሉንም ነገር ነገርኳቸው። እቤት ስላለው ሰው፣ ስለ እናቴ ቆይታ፣ ሰውየውን ስለፈራሁት እዚህ እንደመጣሁ። እረ ጉድ ነው! ምን አይነት ሰው ቢሆን ነው? እኔም እኮ ቀን በሩን ከፍቶ ሳየው እናትሽ መጣ መስሎኝ ነበር። እንኳን መጣሽ የኔ ልጅ። እዛ ባዶ ቤት አፍኖ የሆነ ነገር ቢያደርግሽስ? ስልክ በዚህ ሰዓት ተደወለ። ኢምራን ነበር። ሄሎ፣ በሰላም ነው ልመይዛ? መስጂድ ውስጥ ስለነበርኩ ነው ያላነሳውልሽ። በሰላም ነው። እኛ ሰፈር ልትመጣ ትችላለህ? ምን ተፈጠረ? አታስጨንቂኝ፣ ንገሪኝ። ሰፈርና እና ውሰደኝ። ቶሎ በል፣ ስትመጣ ሁሉንም እነግርሃለሁ። እሺ እመጣለሁ። ሰፈር ስትደርስ ደውልልኝ። ስልኩ ተዘጋ። የኔ ልጅ ማን የደወለልሽ አሁን? አሉ። ማን ልበላቸው? ጓደኛዬ ነው። የወንድ ጓደኛ? የኔ ልጅ በይሳት ልትሄጂ ነው እሱ ጋር? አዎ እናቴ፣ እዛ ብሆን ይሻላል። ሰላም እንዲሰማኝ ከዚህ ሰቀቀን ራሱ ይገላግለኛል። ካልሽውን እስኪ አሁን አድገሻል፣ ማስተዋል ትችያለሽ የኔ ልጅ። አሁንም ስልክ ተደወለ። ሄሎ፣ ደርሻለሁ፣ ውጪ። እሺ መጣሁ፣ ጠብቀኝ ብዬ ስልኩን ዘጋሁት። እናቴ በቃ አታስቢ፣ አሁን ልሄድ ብዬ ሁለቱንም እጆቿን ሳምኳቸው። እሺ የኔ ልጅ ብለውኝ ሸኙኝ። ኢምራንን አገኘሁት። ምን ሆነሽ ነው? በጥያቄ አጣደፈኝ። ደህና ነኝ፣ ምንም አልሆንኩም። እንሂድ ቤት ፈቃደ ከሆነ። እንዴ ምን ማለት ነው? ግቢ እሺ ብሎ መኪናውን ከፈተልኝ። መኪናውን አስነስቶ ሄድን። እንዳላስጨንቃት ብሎ ነው እንጂ ጥያቄ ሆኖበታል ሁኔታው። ደረስን። ወደ ግቢ በር ተከፍቶልንም ገባን። እናቱና ዚዳን ተቀበሉን። እነሱም ግራ ገብቷቸው ግን ዝምታ ይመረጥኩኝ። ኢምራን በቃ ሻወር ውሰጂ እናወራለን ብሎ ወደ ራሱ ክፍል ይዞኝ ሄደ። በሩን ከፍቶ ወደ ውስጥ እንድገባ አስቀደመኝ። ስገባ ግን ያየሁት ነገር አስደንግጦኝ ነበር። ወዲያውኑ ራሴን ስቼ ወደቅኩኝ። ስለሆነው ነገር ምንም አላስታውስም። አይኔን ስገልጥ የቤቱ ጣራ ከሩቅ ይታየኛል። ነጭ ቀለም ጭላንጭሉ ይታያል። አይኖቼ በደንብ አልተገለጡም። በእጄ ጠረግ አደረኩኝ። ከአንገቴ ቀና ለማለት ስሞክር ጭራሽ አልቻልኩም። ነጋሽ የሚል ድምፅ ሰማሁ። ዘወር ስል ኢምራን አጠገቤ መጥቶ ተቀመጠ። ከአይኖቼ እንባ ይረግፋሉ። በዚህ ሁኔታ እንድታውቂ አልፈለኩም ነበር። ቢያንስ የዚህን ዓመት ትምህርትሽን ጨርሰሽ ሁሉንም ነገር ልነግርሽ ነበር እቅዴ። ግን በራሴው ጉድለት ብሎ ማውራት አቃተው። እኔ ምን ልበል? ቃላቶች ካፌ አልወጡም። እንባዬ ብቻ በሁለቱም አይኔ ይፈሳል። እሱም አይኔ ላይ ያለውን እንባ እየጠረገ አታልቅሽ እባክሽ፣ የጥፋተኝነት ስሜት የተሰማኝ ነው። እኔ ራሴን በጣም ወጥሮ ያዘኝ። እጄ ወደ ግንባሬ ሳደርገው በፋሻ ታሽጓል። አትንኪው፣
ስትወድቂ ከበሮ ጋር ተጋጭተሽ ደም እየፈሰሰሽ ነበር። ግን አሁንም ደሙ አልቆመም። ኢምራን ራሴን በጣም እያመመኝ ነው አልኩት። ሉመይዛ አሁንም እያመመሽ ከሆነ ወደ ሆስፒታል እንሄዳለን። በአፍንጫዬ ደም መምጣት ጀመረ። ኢምራን እማዬን በሩን ክፈችልን እያለ ይጮሃል። ሉመይዛ አሁን ድምፅ እየራቀኝ መጣ። አይኔ ብዥ እያለ ምንም ነገር እየታየኝ አልነበረም። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።